ከቀለበት መጀመሪያ ኒካ ይቀድማል። መጀመሪያ ተማር ገባ የሆነ ጭንቅላት እንደ ህፃን አይደል አልተማርኩም ጠየቅኩሽ እምቢ አልሽ አይደል ደደብነ ቀለበት ጠይቂያት እሺ ካለች በኋላ ነው ቤተሰቦችን ሽምግልና መልከው የሷን እንዴ እሺ ታሳላውቅ ሽማግሌ ከላኩ በኋላ ቤተሰቦቼ ቢያፍሩሳ ልታሳፍራቸው ነው እንዴ አረች ልጅ ድንጋይ እየፈለገች ነው ቶፊቅ እኛ እንዲዳከ ጤነኛ አይደለችም ድንጋይ እየፈለገች ነው ቶፊቅ ጤነኛ አይደለችም አይ በድንጋይ አትመታሽ ነው እግዚአብሔር በቃ አንቺ በቃ አባራስ በቃ እንለፍ አባራቸው እኛ እንሂድ በቃ እንዴ እቺ አልፈልግም እኔ ከዚህኛው ልጅ ጋር ምክንያቱም ታሰጋለሽ ለህይወት እኔ ተስፋ ያለኝ ሰው እኔ ተስፋ ከሌለው ሰው ጋር ተጣልቼ አይኔ ቢጠፋ ወይ የሆነ ነገር ብሆን ማንም እንትን የሚል ሰው የለም እሺ አንቺ ልቀቂያት ማሪና ብሎ እንደዚህ እንደ ህፃን ልጅ እንደዚህ የህፃን ድራማ ሁሌ እንደ አሁን ለምፈስከብስ በቃ ታያቸው እስኪ አንገትሽ ቀልቷል አንቺ እስኪ አሁን ተል ሞንጨራ ይጂን ሁሉ ይደምቷል እናት እነዚህ አያድጉም ስሙ ሶፊያ አንተም በንግግር ምታምን ከሆነ በንግግር አናግራለን ለምን የፈለግሽኝ እናት ምን የፈለግሽው አድርገት ነው አንቺ ለምን ጫጩ ታረክሽ ምን አይነት ታረክሽ ዘራ ይረዛይጂ ማሪና ክብርሽን ጠብቂ ወደዛ ክብር እንዳለሽ የስመቱ የየኩ ያያት ይረዛ አንቺ ተረጋጋ የየኩ ያያት ይረዛ ታሳደጊ ይችላል በእናትህ በቃ የምታወራውን ነገር የምታናግረው ነገር ሶፊ እኔ አንቺና እንደ ትልቅ ሰው እናውራ እንደ ትልቅ ሰው ረጋ ብለን አብረሽውን ትፈልጊያለሽ እሱ ጋር አብራችሁ ትፈልጋለች እሱ ጋር መቀጠል ትፈልጊያለሽ ለዛ ነው ከህይወትሽ እንደወጣ የምትፈልጊው ተስማምታችሁ አይደለም የገባሁት እሱ ወርቁ ማን ነው ጥለሹ ነው የሄድኩለት አይቻልም እሱን በቃ አትርገምብኝ አብረሽውን ትፈልጊያለሽ መመለስ ትፈልጋላችሁ እንደገና ልውጣላችሁ ለከታችሁ አውራት ማሪና አንድ ጊዜ ትመልስልኛ እሺ ተመለሰልኝ እኔ ላውራ ሶፊያ እንደ ትልቅ ሰው እናውራ እሺ ምን እንደምታወራት ወይ በስነ ስርዓት በቃ ካጠገቧ እንዳትደርሱ በቃ አትድረሱ በቃ አንቺና እኔ ጉዳያችን ጨርሰናል አለ ምንድነው ጉዳያችን ጨርሰናል በቃ ጨርሰናል ላግባሽ ብዬሽ እምቢ ብለሻል አይደል አረ በቃ ቀለበት ፍኛን ነፍተ ቤት ጋር ምናምን ስለደረደርክ በቤተሰብ በስነ ስርዓት ላግባሽ ብሏል ኒካል ሰር ብሏል መጀመሪያ ቀለበት አስሬ ከዛም በኋላ ተለያየ ማለት ነው ቀለበት አስሬ ነበር በክብር የጠየቅኩሽ ከቀለበት መጀመሪያ ኒካ ይቀድማል መጀመሪያ ተማር ገባ የሆነ ጭንቅላት እንደ ህፃን አይደል አልተማርኩም ጠየቅኩሽ እምቢ አልሽ አይደል ደደብነ እሺ አትደረቢ እሷ የፈለገችው ማለት ትቻለች ራሳችሁ ያወሩበት አንቺ ሲጀመር ልንገርሽ እሺ በቃ ለያየሽ ደስ ይበልሽ በቃ አትምጡ ዝም ብለሽ አሳጭ በቃ አትምጪ በቃ እሺ በቃ እሺ ሚካማልሽ ምንም ማልሽ በቃ አትድረሱ የመጣ አታስመስል አላስመስልም እኔ ቶፊቅ ነኝ አላስመስልም ትክክለኛውን ሰው አስመሳይ ነህ እንጂ በቃ እሺ አትድረሱብን እኮ ነው ያለው ምን ትፈልጋለህ በቃ አትምጡ ቤቱ ሄዳችሁ ረበሻ እዛ ጋር ዩቲዩብ ላይ ማለት ነው አታስመስል በቃ ዩቲዩብ ላይ አስመስላለሁ በቃ በጣም ያስመስልክ ነው ቶፊቅ እዚህ ጋር እኔም ብኛ እንዳልኩ ምናምን አድርገህ የላ ድራማ አትብለሽ እውነቱን ነገር እብልሽ አንቺ በማታውቂው ነገር ጥያቄን ጠይቁሽ እምቢ አላልሽም ዩቲዩብ ላይ እምቢ ስለዋይቻል የት ነው ትቼ ሄድኩት ተንበርክኮ እሺ አሁን ምንድነው ችግራችሁ? እሺ ከኛ ያላችሁ ችግር ምንድነው? ከኋላ ስለምን አንቺ ነሽ አንዷ ህይወቷን ያበላሽሽ ሶስተኛ ጥልቅ እንደ ወንድ ልጅ ከሆንክ ማለት ነው ወንድ ልጅ ከሆንክ ስትተነ መጀመሪያ እኔ ጋር ምን ስተት አለብኝ ላ አንቺ ዳት በይ እንዳላጠናግር ተነጋግረው መፍታት በሚችሉት ነገር ቤተሰብ ጥልቅ እራሷ ታውራው እስኪ ዝም በይና ታውራው ያውሩ አንቺ ራስ ማን ጥልቅ በያለሽ ማሪና ማን ጥልቅ በያለሽ ያውሩና ምንድነሽ እዚህ ሶፊያ ለምን ብቻውን ጠርተሽ አታወሩም በስነ ስርዓት የምታወሩ ከሆነ ምን እዚህ መጣሽ
يرغزم ይዛ ስማውን አረ እሺ የምታወሩት አውሩ በቃ የምታወሩት ነገር ቁጭ ብለህ ታወራለች ክብር አለኝ በደዛኝ ክብር ብለሽ ሰው ቤት ዘው ብለሽ ገባሽ አውሩና እንሂድ በእናትህ ፍቅሬ ደክሞኛል ለእሱ ጋር መቆም አልፈልግም ስሚ ሶፊያ መቆም ካልፈለግሽ ሂጂ ገረድ ጊዜ አንቺ አውሩ በቃ እሺ የምታወሩት በቃ የምናወራ የለም በቃ ተይው አይ በቃ አለቀ ምንም ሰዓት ላይ እኔ ጠይቄሻለሁ በቃ አንቺ ወደ ኒካ ዙረሽ አሁን ደግሞ በኒካ በምን አልቻለም በቃ እኔ ልንገርሽ በትክክለኛው እንደ ወንድ ልጅ ላግባሽ ብዬ ጠይቄሻለሁ አልፈልግም ብለሻል የምታገባው ቤተሰብ ምናምን በሌለበት ምን ቤተሰብ እዚህ ጋር ወንድምክንና የአክስት የእህት ልጅ አቁመህ ነው ሶፊያ የምታገባው ቀለበት ጠየቅኩሽ በቃ አልፈልግም አልቻለም እሰየው በቃ ካልፈለ እንደዛ ነው በሀገራችሁ የሚገባው አዎ በሀገራችን እንደዛ ነው እኛ ደግሞ እንደዛ አይደለም መጀመሪያ ስለዚህ በቃ በሀገራችሁ ባንቺም በራስሽ ቤተሰብ ይጠይቃል ምን ይላል ምን ይላል ከዛ ኒካ ይታሰራል ከዛ ነው ቀጣይ ነው የሚመጣው ልንገርሽ ቢገባሽ ቀለበት አደረኩልሽ ተንበርክቼ አይደል ታውቃለህ ግን ሾው መስራት ትወዳለህ በቃ ሻል አሁን ምንም እኮ ያከራክረን በቃ ቤተሰቦቹ እስከ ሰው በላይ ቤተሰቦቿ መስጠት አለባቸው ቤተሰቦቿ ሳይሰጡ እንዴ ፍላጎቷን እኮ ነው የጠየቅኳት ቀለበት እኮ ያደረኳት ላድርግልሽ አልኳት ከዛ እኮ ቤተሰብ ማስላክ እኮ እችላለሁ በቃ ሽምግልናው እኮ የሚደርስ ነገር ነው ቀለበት ሶፊያ እንዴ አንቺ ሳትፈቅድ እንደዚህ ተባልክ አልፈልግም አንቺ እኔ ምን ነገር አለ እኔ ምን አዳምጠኝ መጀመሪያ እኔ ምን ነገር አለ ነው ያልኩ እንጂ አልፈልግም የሚል ቃላት ካፌ አንደኛ አልወጣ እንዴ እና በዛ ህዝብ መሃል እኔ ምነግርህ ነገር አለ አልኩ አንተን ሳገባው ድጋሚ ወደ ህይወቴ ስመለስ አንተን ፈትኛ አንተ ለኔ ያለህን ክብር ለኔ ያለህን ስሜት አውጪ እንጂ ዝም ብዬ መልሼ እንድጎዳ አልፈልግም በቃ አሁን እኮ አለቀ እንዳትጎጂ ካሁን በኋላ አንተ ደግሞ ፈተናውን ምንም ወድቀሃል ሲቀጥል ደግሞ አብሮ መኖሩን ወይም በቃ በቁም ነገር አብሮ መኖሩን ሳይሆን የምትፈልገው የሆነ ነገር እኔ ጋር ታመጣለህ እኔ ጥያቄ ባቀረብኩ ቁጥር አታዳምጥ መጀመሪያ አዳምጥ ሰው ልጅ ለሚጠይቅ ነገር መልስ ስጥ ገባ አይደለ እንጂ ቶሎ ብለው ወተለማውጣት ወሬው ምንድነው አሁን በቃ እሺ በቃ ስሚ ያንቺን ፍቃድ ሳልሰማ ነው ቤተሰብ የምልከው አንቺን እኔ ንካውን አይደለም የምታውቂኝ በቃ አታውቂም ታገብኛለሽ ብዬ ጠይቅሽ አይደል አላገባም ነው ያልኩት በቃ አላገባም አለቀ እና ቀለበቱን ተቀበለሽ ማውራታችን እኔ እንዴ ሽማግሌ ከላኩ በኋላ እንዳሁኑ ካለ ፍላጎቴ ነው የላከው ብትይ ምን ልል ነው እንዴ በቃ ፍቃዷን መጠየቅ አለብኝ የለብኝም እህቱ አይደለሽ አለባት ታውቃለህ እኮ ሰው ጀመር አንዴ ልጅ አላት ምን አላት እያልሽ የምታበጣብጪው ራስሽ ማለት ልጅ አላት አላልሽኝም ልጅ አላት አላልሽኝም ይሄኛው ወንድምሽ ደግሞ ምንድነው ያለው ልጅ የላትም ውሸት ነው እና የኔ ህይወት መጫወቻው ነው በእናንተ እሺ ዛሬ ደግሞ በጎረምስ አንተ እኔ ነው የምታውቀው አንድ ጥያቄ ወንድማችሁ ነው ወንድማችሁ ብዛቱ ዘረ ብዙ ናቸው ደስ ይላል ተባረኩ በጣም አልহামዱሊላህ በጣም የተከበረ ቤተሰብ ነው ያለው እኛ ስለ ቤተሰቦቻችሁ አታነካኩን እኛ በቃ ከወንድሜም ከምናምን በላይ አንተ የበለጠ ታውቀኛለህ አላውቅሽ እኔ ማውቅሽ እየመሰለኝ ነበር በቃ አንተ ካዲ ነው ሲጀመር ወንድሙ ምንድነው አረ በቃ አውሩ በእናትህ እኔ እዚህ ጋር መቆም አልፈልግም አውሩ በቃ እቺ ልጅ ነው አንቺ በቃ ረጋ ብለሽ በቃ ምን ታስባለሽ ማርያ በቃ ምን እሺ ምንድነው ማውራት የምትፈልጊው ነይ ቆይ እንዴት እንደሚያደርገው ማውራት ለኝም ነኝ እሺ ክብር አለ አንዴ ዳይ በሽተኛሽ እንዴ እቴ ወጣገቢ ዞር በሽተኛሽ ካጠገቢ ዞር በል ከየት ፈታ ይለቀቁሽ እንዴ ናይ በቃ እነሱ ምን አውርቶ ይጨርሱና እንሂድበት በቃ ያውሩና እሺ አሁን ልጅቱ ምን አርጉ ልጅቱ ምን አርጋ የምትይው ካንተ ጋር ላወራ ቆይ ልጅቱ ምን አርጋ የምትይው ካንተ ጋር ላወራ አጨረሽ ሻንዴ ደግሞ ማስፈራራት እኮ ነው አውሩ አንቺ ለምንድን ነው ሰው በተስማማ ቁጥር እየገባች ሰውን ተደብቆ አውሩ እሺ በቃ አውሩ ተነጋገሩ እሺ ሶፊያ ማሪናን ማውራት የምትፈልጊው ነገር አለ ቤት ይላችሁ እንደዛ ብላችኋል አስፈራርታችኋል ማንም ያስፈራራት ሰው ወደ አስፈራርታችሁ የሰው ወሬ እየለቀቅምክ እየመጣ የሰው ወሬ ሳይሆን ባይኔ አይቻለሁ አይተሃል አይቻለሁ እዛ ነበርክ እንዴ አዎ የተለቀቀውን አይቻለሁ እስካያችሁ
በራስሽ ቻናል ነው የለቀቅሽው። አይቻለሁ። በቃ ልጅቱ ሄዳችሁ ማስፈራራት ነው እንዴ? ካጠገቧ አትድረሽ ማለት ምን ማለት ነው? ማስፈራራት አይደለም እና ምንድነው? ጠንቀቅታ ነው ማስጠንቀቂያ። አማርኛም በትክክላችሁ አማርኛ በትክክላችሁ ሊሄኛል እንዴ? አይ በትክክል አንተ ማውራት ካለብህ ማለት ብቻውን አውራት። በቃ እቺ ልጅ ለምንድን ነው የምትበጣበጡት? በቃ ጨርሱ እንዴ! ለምንድን ነው የምትበጣበጡት? ዞርን በልኛ በቃ ይኸውልሽ፣ የምታወሩት ነገር ካለ አውሩና ነይ ማሪና፣ እነሱ ጋር እንዳትነጋገር። እነዚህ ነው እኔ ጋር ማውራት ትፈልጊያለሽ አንቺ? አንቺ መስም ተለጣጠፉ። ነይ አሁን አውሩ። በቃ ዓላማ የለም። እንደዚህ መለጣጠፍ ነው የምፈልገው። እሺ አውሩ በቃ እናጨርሱና እንደዚህ አትዋሽ። በቃ ውሸት አስፈላጊ ምንም ውሸት የለም። እዚህ ጋር ሁለታችሁ አታስመስሉ፣ ድራማ አትስሩ። ሶፊ ገባሽ አይደለ? በቃ በድብቅ ከምትኖሩ በቃ እንደዚህ ይፋ እውነቱን ተናግራችሁ መግለል በቃ መግለል በገዛ ድምጼ ማለት በዘፈንኩ ምንድን ነው? አይ በቃ በሰላም እንፍታው ብዬ ነው። በሰላም ጨርሱ። እኔ እንትን ይባል ብዬ ነው። አንቺ ግን አታስቀጥይም። እሺ ዝቀይ ነኝ ምንድን ነው አንተ ራሱ እንደ ይለቅ የሴት ወሬ ለመቶ እዚህ እያወካካ በሰላም አይደል? በቃ አውሩ ጨርሱ። በእናትህ ጨርሱ። ሰዓት ነው በቃ የማታወሪ ትዘፍኛላታለሽ አንድ ጊዜ ይበቃ። እኔ እኮ ለእሱ አይደለም ለኢንቫይሮንመንት ሌላ ዘፈን ምን ነበረ የወጣሁትን ነገር ነው የምትለው። ገባ ሶፊ? ቆይ አንድ ጊዜ እናውራት ነገር እዛ እኮ ማንም ሰው አልነበራትም። ፈርታ እኮ ነው ያላለች። እኔ እናት አንቺ በህይወትሽ ተስፋ የቆረጥሽ ሴትዮ ለምን አልፈራሽ እንዴ እያልሽ እየመጣሽ ነው። እኔ እኮ አለኝ እዚህ ጋር ማኖረው ቤተሰብ አለኝ። ሶሪ እንዴ እኔ ስንት ማኖረው ሰው አለኝ። የራሴ ሰዎች አሉኝ። እያልሽ እየመጣሽ እንዴ እስኪ እንዴት ነው የምትመጣው? በቃ እንጣ እናቴ ደወለች። እናቴን መሰለችኝ ወይ ቆይ ሄሎ በላቸው አለ። ቆይ አንድ ጊዜ እሺ፣ እደውላለሁ። በቃ እኔ አሁን ምሳ መብላት ፈልጋለሁ። አዎ እዚህ የሆነ ሰው ጋር ተጣልተን ቪዲዮ እየሰራን ነው። አይ ቪዲዮ ላይ ነኝ። እስካሁን እያወሩ ነው። ተመልሰውልሽ በቃ ቻው። ናኒድ በቃችሁ። አይ ስልሽ ማሪናይ መተው ድጋሚ እንዲረብሹሽ አልፈልግም። ወለ መተው እንዲረብሽ ስለማልፈልግ ላውራታል። ወይ በቃ እንጂ እኔ ልቁም እዚህ ጋር ነው። ሂድና አውርተህ ጨርስ። በእናትህ በቃ እኔ ቀስ ብዬ ላውራት። አንቺ ምንም እንዳትዪ። እኛት ልጅ ጋር ትነጋገሪ። እሺ ምንም እንትን የሚያባብል ነገር የለም። በቃ ረጋቢ። በቃ አንድ ጊዜ ላውራት። ምክንያቱም አሁን በዚህ ከቀጠለ ነገ ቤት መተው ሌላ ነገር ሊያደርጉሽ ይችላሉ። ወለ ያስፈራሉ። ታያቸው ማሪና፣ ታይ አንጀልኩን፣ ታይ ማሪና ችግር አለብሽ። በቃ አውሩ። እሺ መታል ካልቻ እሺ አውሩ። በቃ አራ ነይ አንቺ ጋር ሶፊያ ሶፊያ እሺ አልነካሽ። እኔ መምረጥ ያለብን ነገር መርጠሃል። ግን እኔ እሷን የቀይበው ማለት ነው አጥፍቼ እስር ቤት መግባት አልፈልግም ማለት እንጂ ዛሬውን ራሱ ባጠፋሽ ደስ ይለኛል። ለምን እንደምታጠፊው ሶፊ? ቆይ ለምን እንደምታጠፊው? ቆይ በቃ አንቺ አውሪ። ማውራት ከፈልሽ ካሜራም አለ፣ ሰዎችም አሉ። እህቶች ነኝ የምትለውም አለች አይደል? በቃ ማውራት ያለብሽን አውሪ። ምንድነው ችግርሽ? እባክሽ አንቺ ልጅ እንትን አትበይኝ፣ አትፈታተኝ። አርፈሽ ተቀመጪ። ምን ልታደርግ ነው? አትፈታተኝ ነው ሶፊ። እኔ ጋር አውሪ ሶፊ። አንቺ በቃ ማውራት ከፈለግሽ አሻቦ ልቀቂኝ ወደዛ። አንድ ጊዜ ላውራት። እሺ እንዳትቀርብ ሰው ጋር ውጭልን ላውራት። በቃ ምንድነው እንዲመገፈታ በእናትህ እስኪ ትንሽ ረጋ በይ። ያውሩ እነሱ በቃ ሶፊያ እኔ ላውራት። እሺ ቁሜ ላውራሽ። ስሜ ልንገርሽ። በቃ
ምንድነው ችግርሽ? ችግርሽ ምንድነው? ሶፊ እኔ ልንገርሽ፣ በቃ ጥሩ ምን መጥፎ አሳልፈናል አይደል? በቃ ለምን ትወሻለህ? ምን ዋሽሽ? ምንድነው ዋሽሽ? እኔ አሁንም ቢያላልኩም ምናምን ግን ሂደህ ሌላ ጋር ምን በቃ አንተን አንድ ሰው በቃ ስለጠበቀ ምናምን ካንተ ውጪ ለወንድ የሌለ ነው የሚመስለው። በቃ ካለ እሺ ወንዳለ ልንገርህ ካለ ለቀቅ ማድረግ ነው። አለቀ በቃ። ስሚ በስነ ስርዓት ማውራት ካለኝ ስነ ስርዓት መልስ መልስልሻለሁ። አስቀያሚ መልስ ካለ አስቀይምሻለሁ። ግን ከዚህ ሁሉ ለቀቅ አድርጊኝ አይደል ያልከው? አዎ እሺ። ግን እንደዚህ አድርገሽ ካሁን በኋላ ልጅሽን እንዳትረብሹ። አንቺም ይሁን አንቺ በእናትህ የሚረብሽ ሰው የለም። ስነ ስርዓት ያስገባ። በጣም ታግሽ ማንም የትኛው እንደኔ ቤተሰብ ማለት ነው ያከበረ ሰው የለም በዚህ ምድር ላይ። ገባ አይደለ? ድጋሚ ብትወለድ ራሱ እንደኔ አይነት ቤተሰብ ማለት ነው ሞታ አታገኝም። ምክንያቱም ቤተሰቦቼ አንተን እስካሁን ድረስ አክብረው እስካሁን ድረስ አንቺ ስነ ስርዓት ይኑርሽ። ለምን አይኖርሽም? በቃ እሷ ጋር እናውራበት። እኔ ደግሞ ከእሷ ጋር በቃ ማለታው ከእሷ ጋር ላወራ ነው የመጣሁት። ከአንተ ጋር ያወራ ሰው የለም። አልበለዚያ ያወሩበትና እኔ በስነ ስርዓት ማውራት አትፈልጊም? እኔ ከእሷ ጋር ነው ላወራ የመጣሁት። ከአንተ ጋር ያወራ ሰው የለም። ምን ልትሆኚ ነው? እሺ እስኪ ይለቀቅሽ። ምን ትሆኛለሽ? ምን ልትሆኚ እንደ ታውቃለሽ? ቆይ ምን ደግሞ እንድትለቀኝ ነበር የፈለኩት። ምንም ነገር አልፈለኩም። በማርኛ ቆይ ጠብቂያት። ቆይ ነው እኔ እኮ ግሬንም አላት። ዘርበይ በቃ አንቺ ስከበር ከዚህ በላይ አትፈታተኝ። ምንድነው የምታደርገው? ከዚህ በላይ አትፈታተኝ። ኧረ ምን ማለት ነው? ኧረ በእናትህ ምንድነው ያወሩበት? ላወራት ነው የመጣሁት። ምንም ነገር ላላችሁ ላወራት ነው። በቃ እኛ እንሂድ። በቃ እነሱ ላወራት ነው። ከባለበት ሀገር ምንድን ከየት ነው የመጣችሁት እንዴ? እኔ በቃ እሺ፣ አትድረስብኝ። እናንተ አውሩ። ቶፊቅ አውራትና እንሂድ በቃ። እንዴ ለምንድን ነው የምታወሪኝ? ህግ ባለበት ሀገር አንቺ ምንድን ነው የኔ ይኖርሽ? ህግ የለም እንዴ እናንተ ሀገር? ምንድን ነው ሰው ዘቡ ብሎ እንዲህ ብሎ ላወራ ምናምን የለም። በቃ ሶሪ አልፈልግሽም። እኔ እንዴ አትድረስብኝ። ኧረ በስመ አብ ደከመኝ። ምንድን ናት ሰውነት ነው። በቃ እንሂድ። በቃ ታታንቺ በቃ ተረጋጊ። በቃ ምን መልስ ክፉ መልስ አትመልሽ። እሺ ማሪን በቃ ወለል ክፉ መልስ አትመልሽላት። በቃ ችግር የለም። ክፉ መልስ ምንም አትመላለሽ። ክፉ መልስ ምንም ያመስ ነው። በቃ ነው በቃ ነው በቃ በቃ ምንም እንዳትሆኚ ራስሽን ተቆጣጣሪ። እሺ እኔ ምንም አላልኩም። በቃ እሺ እሷ እንትን በለ። እሺ እናቴ እሺ፣ አክባሪሽ ነኝ፣ አድናቂሽ ነኝ። ሶፊያ ነኝ። ማሪና ጋር ነይ። እሺ ማሪና ጋር እንደዚህ እንዳላጠፍንሽ ነይ። በቃ ካሁን በኋላ አለቀ። እንሂድ በቃኛ። ሁልሽም ማለት ነው ካሁን በኋላ ከማሪና ስር አንድ ሴት ትደርሳለሁ ብትይ ከማሪና ካሁን በኋላ ከማሪና ስር አንድ ሴት ነገርኩሽ። በቃ ስሚ አንቺ ቀይ እስስት ካሁን በኋላ በቃ ተዋት። ምን ልኮን ነው እንዴ? ነይ በቃ ተዋት። ምን ልኮን ነው እንደዚህ የምትገቆይ? ቆይ አናንዛዛው በቃ እንተዋቸውና እንሂድ። እንተዋቸው በቃ እንተዋቸው። እንደዚህ እኮ ነው ያዙ ልቀቁኝ የምትለው። ምን ልኮን ነው? እንተዋቸው። ምን ልኮን ነው? ተዋት በቃ። ነይ እስኪ ነይ አንቺ ቀይዋ ነይ ቀየው ጎረምሳው ነው። እኔ እኮ እንደዚህ ለምን አንሄድም? በመድኃኒዓለም የምታፈላው ምን ልኮን ነው? ምን ለመሆን ነው? እንተዋቸውና እንሂድ። ምን ለመሆን ነው? በቃ አለቀ። እንሂድ በቃ እንተዋቸው። ምን ልኮን ነው? በጥላ ልመታኝ። ና በቃ ና አኗሪ ነው። በቃ ና በቃ ና ዝም በላቸው በቃ ይለፉ ነው ይለፉ። እንደው ነይ አሳልፊያቸው ሂዱ። ሂዱ እስኪ ከኋላሽ እንደ ቅድሙ እንዳይመጡሽ። በቃ ዝም በቃ ዝም በላ። ከዚህ አንተ ለምን አትሄድም? ቆይ ለምንድን ነው ግን መተው የሚለው? ከማን ነው የወጣችው? ምንድን ነው በቃ ይለፉ በቃ አልፉም እነዚህ ከኋላሽ በቃ አለፉ። ነይ በቃ አሁን በጥላው ልትመችው
በቃ እኛ ወደ ኋላ እንሂድላት። እነሱ ይቅደሙ ወደፊት። ሂዱ በቃ ቻው በቃ ሂዱ። አንቺ በጥላ ልትማች ነው ልትመቻት ነው ማነሽ አንቺ አንቺ ሶፊ ለምንድን ነው የማንሄደው? ይዛቸው ሂድ። እሺ እንደኔ ደከመኝ ምግብ መብላት በቃ ይዛቸው ሂድ። በዚህ ተቃለቀ እኛ ሂዱ በቃ እኛ እንመጣለን። ሂዱ ወደ ቤታችን እንሄዳለን። እንዴ በዘር ነው እንዴ ነገር ና በቃ እናታቸው በቃ እኛ ወደዚህ እንሂድ። በዚህኛው በር እንወጣለን። እኛ በዚህ እንውጣ። ከኋላ ከጀርባ በሌላ ነገር እንዳይመጡሽ። ኧረ በእናትህ እንያበዱት። የት ሰምተሽ ነው? ውሰጂ ቲክቶክ ላይ በእናትህ ሰርታበታለች። ውሰጂ እያለች እንዴ ተከትለው መጡ። ምንድን ነው? ኧረ በእናትህ በቃ እኛ እንውጣ። እሺ እኛ እንውጣ። በቃ ቁጭ ብለን እናሳልፋቸው። ቆይ ነይ እሺ በቃ እንዳይጥሉብሽ ዕቃ ምናምን በፖርሳ እንዳይመጡሽ እየተመካከሩ ነው። እሺ ወላሂ እንዳይመጡሽ። ለምንድን ነው ወደዛ ይዛሃቸው ማትሄደው? በመድኃኒዓለም እኛ መውጣት ነው የምንፈልገው። በቃ ውጡና እንውጣ። አረች ድንጋይ እየፈለገች ነው ቶፊቅ። እኛ እንሂድ በቃ። ጤነኛ አይደለችም። ድንጋይ እየፈለገች ነው ቶፊቅ። ጤነኛ አይደለችም። አይ በድንጋይ አትመታሽም። እየፈለገች ነው እግዚአብሔር። በቃ አንቺ በቃ አባራት በቃ እንለፍ። አባራቸው እኛ እንሂድ በቃ። እንዴ አይ በቃ ካም በኋላ በዚህ 10 ጊዜ ይዞርናል እንደዚህ። እሺ ወደዛ ታቸው ምን ከነዚህ ኩል ልጅ ናቸው። ከልጅ ኩል ምን የልጅ ጨዋታ እንዴ እንዴ አንተ ልጅ ጤነኛ አይደለም። እግዚአብሔር ጤነኛ አይደለም። በቃ ምንም ይታተ መቶሻል እንዴ ጥላ ኧረ እኔ መተኝ ማሪልኝ ይወደቀው በቃ እኔ ወደ ዝምዳ አይዋ ወደዚህ በቃ እንዳይመጣ በቃ ዝም ባያቸው በቃ ምንም እንዳይሰማ። ኧረ ችግር የለውም በቃ ምን ይደል በቃ ባይ እንዝጋታ ነው። አይ መስማት አይ ስለዚህ ወደኛ ጥፋት እያስመሰሉ ስለሆነ አያቸው እንግዲህ የሚያደርጉትን እኛ እዚህ ጋር አይታችሁናል በደምብ። እነሱም የሚያደርጉትን ያያቸው ከነግብዳ እህታቱን ወንድሟ ከማታውቅ ሴትዮ ጋር መጥተው እያስፈራሩ እየዛቱብን ነው። በቃ አይ እኔ ማለት የምፈልገው ካሁን በኋላ እቺ ልጅ አንድ ነገር ብኮ ተጠያቂዋ ሶፊያና እህቷ ናት። በቃ እነሱ አንፈልግም ብለዋል አይደል? የኔ ህይወት መጫወቻ አይደለም። አሁን ደግሞ በኒካ በምን እያሉ ሃይማኖት ለማነካካት መጥተዋል። ድራሻችን እንዳይደርሱብን ሶፊያ ጋር ያለኝን እቃ ላኪ። ይሄን ቪዲዮ መጨረሻ ላይ ታይ ይሆናል። ይሄን እቃ ላኪው፣ እቃችን ላኪ። በቃ ታቸው ዝም ባያቸው ምንም እንደዚህ በቃ ካሁን በኋላ ማሪና ስር እንዲደርሱ አልፈልግም፣ አልፈቅድም። ከመጡም እኔ ጋር ነው ጸብ። በዚህ የሚያኮርፍ ሰው ካለ አኩርፉ። ከናንተ መካከል እጃችን ሁሉ በጣም እንትን ብሏል፣ ተላልጧል። እኔ ሴት ልጅ ጋር በህይወት እጄ ማንሳት አልፈልግም። ወላሂ መምታት ነው እንጂ ባንድ ጥፊ ሸፍናታለች እቺኛቱ ልጅ። ለሶፊያ ክብር አለኝ። ለማንኛውም ቤተሰቦቻችን አይታችኋል እንግዲህ ያለውን ነገር በእኛም አትፍረዱ። እንዴት እንደሚያደርጋቸው እኛ በስነ ስርዓት አውሩ ብለናል። እንዴት እንደሚያደርጋቸው እነሱ አይታችኋል። ከዚህ በላይ ምንም ማድረግ አይቻልም። እኔ ማውራት ራሱ አልፈልግም እኔ ከዚህኛው ልጅ ጋር፣ ምክንያቱም ታሰጋለች ለህይወት። እኔ ተስፋ ያለኝ ሰው፣ እኔ ተስፋ ከሌለው ሰው ጋር ተጣልቼ አይኔ ቢጠፋ ወይ የሆነ ነገር ቢሆን ማንም እንትን የሚልኝ ሰው የለም። በቃ ስለዚህ ካሁን በኋላ ምንም የሚያገናኘን ነገር አይኖርም። ማሪና ጋር እንቀጥላለን። የሚያስቆመን ሰው አይኖርም። እድሏን አበላሽታለች። አንድ ጊዜ እድሏን ካበላሸች በኋላ ደግሞ መሽለጥለጥ ምናምን አልፈልግም። በቃ ምንም ያለቀሰች ብትመጣ ምንም አይመለከተኝም። በቃ
እንደዚህ ስል ቶፊቅ ጨካኝ ነው ወይ ምንድነው ልትሉ ትችላላችሁ። በቃ ጨካኝ ነው ልትሉ ትችላላችሁ። እኔ ለምኛለሁ፣ ካሁን በፊት እንጋባ ብያለሁ። አሁን እንዴ ይህ ማለት እኮ ሽማግሌ ብልክ ቶፊቅ ቀድሞ ሽማግሌ ቢልክ ካለ ፍላጎትሽ ሽማግሌ ላከ ብላ እኮ ስሜን ታጠፋለች። ቀለበትም ቢያለች ምክንያቱም ፈቃደኝነቷን ሳውቅ ነው አይደል ቀለበትም የምጠይቀው። ጠፋኝ፣ ይቅርታ አስጠፋችሁ። አዎ እኮ ልክ ነህ። ይሄ ምን እንደሚባል ኒካ ቀለበት ጠይቂያት እሺ ካለች በኋላ ነው ቤተሰቦቼን ሽምግልና መልከው የሷን እንዴ እሺታ ሳላውቅ ሽማግሌ ከላኩ በኋላ ቤተሰቦቼ ቢያፍሩሳ ልታሳፍራቸው ነው እንዴ? በጣም ይቅርታ፣ በጣም እንትን ብለናል። ምን ታይሆንባችሁ? ያው አላስፈላጊ ነገር ከሆንኩኝ እጅሽን ታውል ችግር የለውም ሙቆኝ ነው። ስለዚህ አይዞሽ በቃሽ፣ እንወዳችኋለን። የሚፈጠረውን ነገር እናያለን አብረን። እንወዳችኋለን። ስለተፈጠረው ነገር በጣም ይቅርታ። ቻው። ከዚህ በላይ እንኳን እኛ ወደዚህ እንተባበቅ ወደዚህ ነው። የልቤን ልንገርሽ አሳዝነሽኛል፣ ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽ? እየመረ አሳዘንሽኝ።